ሐረግ ክፍል 82 ተለቀቀ። ያፌት ኤፉን ከቤት መውጣት አለብሽ እንዲደብሮሽ ቤት ውስጥ ትቼሽ አልሄድም ብሎ ወደ ውጭ ድረስ ወጣ እና ድርጅቱ መሄድ እንችላለን ስትለው አይ ድርጅቱ አሁን አይደለም ቀስ ብለሽ ትደርሻለሽ፣ ብዙ ነገሮች ማዘጋጀት አለብሽ፣ ግን ከቤት መውጣት አለብሽ እንዲሆንሽ ትቼሽ መሄድ አልችልም ብሏት ነበር እና ከዛም ሲወጡ ረጅም ጉዞ በእግሯ እያስጓዛት ነበር። ምንድነው ሲላት አይ ጓደኞቹ ሁሉ ቁንኔት አይነት ቆንጆ ሚስት እንዳለኝ ይወቁልኝ እያለ በእግራቸው ወቅ ሲያደርጉ እሱ ሀሳብና ምኞቱ የነበረው ናታን እንዳይላት ነበር። ከዛም ናታን ድንገት ደረሱ ቢኒና ናታን። ቢኒ አላያቸውም። ናታን ግን ኤፉና ያፌትን አይቷቸው ስለነበረ ሴት ልብስ ያለበት ሱቅ የሴቶች ልብስ ሱቅ ይዞት ገባ። ከዛም የትኛው ቀሚስ ይሻልሃል ቀዩ ወይስ የትኛው ሲለው ቢኒ እጅግ በጣም ግራ ተገብቶ ነበር። ከዛም እየቀለድኩ ነው ብሎ ምንም ሳያስነቃ ይዞት ወጥቷል። ግን ናታን ስሜቱ የተረበሸ ይመስላል። ሰላም ሰላም፣ ውድና የተወደዳችሁ ፋፊቴ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያለን ዛሬም በአዲስ ያዝናናችኋል እንዲሁም አንዳንድ ቁም ነገሮች ትጨብጡበታላችሁ ባልን መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ሙሉ ቪዲዮውን ተከታትላችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ሐረግ ተከታታይ ድራማ እንግዲህ አስደማሚነቱን እየቀጠለ እዚህ ደርሷል። አሁንም እንግዲህ ማስታወስ ትችላለች፣ ሙሉ ቤተሰቡ ግን ማስታወስ አትችልም ብለው ነው የሚያስቡት። እናም ሉሊት የአባቷን ሞት ለመንገር በዛ ትላለች፣ በየምክንያቶቹ ትናገራለች፣ ቤዝን ታስፈራራለች። ግን አሁን ላይ ቀድሞ ደብዳቤ ደርሷል። ይህን ደብዳቤ ስለምን እንደሆነ የእውነት ተረዳ ይሆን? ምክንያቱም ተጽናና ሆይ ይላል ደብዳቤው። እናም እንግዲህ በር ላይ የጌታ የነበረው እሷ ስለነበረች ተሰብሰብ ብለው ራስ ሲመገቡ ከነበረው በወሬዎች መካከል ነው ትዝ ብሏት ላምጣልህ ያለችው። ማምጣቷም ሳይንስ ደግሞ እኔ ነኝ የማነበው አለች። አይ ቆይን ያነበዋለሁ ለኔ ተላከልኝ እኔ ማንበብ ያለብኝ ቢላትም እሷ ግን አሻፈረኝ እኔ ካላነበብኩ ብላለች። አሳጎርጓሪ ዘንድ ያወጣል አይደል ነገሩ። እናም እንግዲህ ያው መልእክቱን ስታነበው ግራ ገብቷት ቆማ ነበር። ነገር ግን ያው በኤፉ ምክንያት አድርገዋል። እናም ሉሊት ምን አለች? እንዴ ደግሞ ሚስትም ሲቀማ ተጽናናሁ መባል ተጀምሯል እንዴ? ተጽናናሁ የማውቀው እኔ ለለቅሶ ነበር ብላለች። ቤዝም አርፈሽ ተቀመጪ፣ ማንን ምን ለማድረግ እየሞከርሽ ነው? ማንን እያስፈራራሽ ነው ብላታለች። አይ አይደለም እኔ ማስፈራራት ሳይሆን እውነታውን ነው፣ እኔ የማውቀው ተጽናናችሁ ለለቅሶ ብቻ ነው ስትል ስሜቱ ተረብሾ ናታን ጥሎ ገብቷል ምግቡን አቋርጦ። ትንሽ ቆይታ አይ ወንድሜን ብከተል ይሻላል ብላለች። ቤዝም ትንሽ ከቆየች በኋላ ስርዓት ያዢ፣ ምን ለማድረግ እየሞከርሽ ነው? እንደዚህ ከምታረጊያቸው ባህሎች ብትቆጠብ ይሻልሻል፣ ትዕግስት ያልቋል ብላት ቤዝም ተነስታ ገብታለች። ከዛ በኋላም ጺና ቤዝ ይህ ስራ የሉሊት አይመስልሽም ብለዋል። ግን በዚህም ብቻ አልጸኑም። ወይ ያፌት ነው ወይ ሉሊት ናት እያሉ በሀሳብ ላይ እየተወዛገቡ ይገኛሉ። እናም እንግዲህ ኤፉ በናታን ብስጭት አንገቱ ስር ተወሽቃ ስታለቅስ ስለነበረ እናም ሀሳቡን እያዳመጠችም ስለነበረ እሱም እሷን እየመከራት ስለነበረ በቃ ወደኔ ተመለሰችልኝ፣ ነገሮች ተስተካከሉ ብሎ ያሰበ ይመስላል ያፌት። እናም ካልወጣን ቁርሳቸውን በልተው እኔ ትቼሽ አልሄድም፣ የማትወጪም ከሆነ ስራውን ትቼ እቀመጣለሁ እንጂ አንቺ እንደዚህ ሆነሽ ጥለሽ መሄድ አልችልም ብሏል። እናም ከዛም ተያይዘው ከወጡ በኋላ ረጅም ጉዞ እራት ከበሉ በኋላ በእግሯ መኪና እያለ ለምንድን ነው በእግራችን እንደዚህ መረግጭ መንገድ የምንሄደው? ደከመኝ ብትለው እንደው እኮ ነው ወክ እናድርግ ብዬ ነው። በዛ ላይ ደግሞ እንዴት አይነት ቆንጅዬ ሚስት እንዳለችኝ ሰዎቹ ያወቁልኝ ብሏል። እሱ ግን እንዲያቀለት የሚፈልገው አንድን ሰው ነው። ያማን ነው ወንድሙ ናታን እና አቶ ናታን ሰለሞን የት አለ? ሚስት ከኔ ጋር ወክ እያደረገች ነው፣ ሚስት ከኔ ጋር እንደዚህ ዘንጣ አምሮባት ከኔ ጋር ናት፣ ሞት አስተያየት ነህ እያለ አይኑን ከራተት ነበር። እናም ድንገት ደርሶ ስለነበረ ናታን ሀሳቡን ቀይሮ የሴት ልብሶች ሱቅ ይዞት ገብቷል። ቢኒ ግን ምረጥ ሲለው ድንገት ምን እያለ እጅግ በጣም ግራ ተጋብቶ ነበር። አይ ልብስ፣ ቀሚስ፣ ቀይ፣ ጥቁር ሲለው ነበር እያወዘጋገበው እና ከዛም በኋላ እንግዲህ ምንድነው የሆነው?
እነሱ እስከሚያልፉ ድረስ እዛው የሴቶች ሱቅ መቆየት። ከዛም በኋላ መሄዳቸውን ካረጋገጠ በኋላ ዝም ብዬ እኮ ነው አውቄ ነው ብሎ ሀሳቡን አስቀይሮ ወጥቷል። ከዛም በኋላ መንገዳቸውን እያረጉ ወደ ቤታቸው ከመጡ በኋላ ናታን ያገረሸበት ይመስላል። ድሮም እሷን ወንድሁን ጀግናሁን የሚመክት ነው የምፈልገው ስላለችው እንጂ ቆርጦ አልነበረም። ግን ደግሞ አዲስ ነገር ተፈጥሯል። እዛ ቤት አንዱን ሳይጨርሱ ሌላ ይወጠናል እና አሁን ደግሞ የፂና የአቤላ ጉዳይ። አቤላ እንገናኝ ብሎ እሷ በጥፊ ብታቀረናውም እሱ ግን ለመሳም ተጠግቶ ነበር። እናም ያንን ፎቶ አስነስቷል። ያን ፎቶ ለዚህ ልኮላት አይ መገናኘት አለብን ትመጫለሽ አለዛ እለቀዋለሁ ሲላት ያው ፈርታም ቢሆን ለሱ ግን እንዳልፈራችና ግንኙነታቸው እንደወደደችው ብታረግም እሱ ግን የነቃ ይመስላል። እናም እሱም የወንድሙ አይደልና ያፌት የወንድሙ ማለት ነው። ከዛም ተነስተው የተገናኙበት ቦታ ላይ እኔ ጭር ያለበት እንጂ ሰብሰብ ያለበት ቦታ አልፈልግም ብሏል። እናም እንግዲህ ዳጊ እኔ ነኝ እሷ ናት ፈልጋለሁ ብላ መጣችው እያለ ግራ ተገብቷል። ዳጊ በጣም እየተቆጨ ነው። ምክንያቱም ስለ እህቱ ወይም ያፌትን አስፈራራልኝ ብሎ ቃል በገባው መሰረት እሱ ስላገናኛቸው እሱን ደግሞ ያጎቱን ደፍሮ ማየት ቸግሮታል። በዛ ላይ ደግሞ እዛ ጋር ሲያገኛት እጅግ በጣም የተረበሸው ይመስልም፣ ግን ከዚህ ሄድ ስለተባለ ተነስቶ ሄዷል። እሱም ጭር ያለበት አልወድም እና ሰብሰብ ያለበት ብዙ ሰው ያለበት ቦታ ላይ አልወድም፣ ጸጥ ያለበት ቦታ እንሄድ ቢላትም ሌላ ጊዜ ይሻላል ለዛሬ ስንቆይ ብለው ያው አንዳንድ ነገሮችን ለማውራት ሞክራ ነበር። ነገር ግን በቪዲዮ በፎቶ ብቻ እንዳልመጣችና ፈልገው እንደመጣች ብትነግረውም እሱም የተዋጣለት አይመስልም። ይህም ብቻ አይደለም። ከዛም ወደ ቤት ተመልሳ አሁን ላይ እንደ ናታን እሷም ጨረቃ ከዋክብቶችን ማድነቅ ጀምራለች። ካሁን ይደውላል እያለች ቢኒን ብትጠብቅም እሷው ደግሞ አመናጭቃ ስላባረረችው አልደውል እያለ እሱን ይወዛገባል። እናም በዚህ መሀል ነበር አንድ ሜሴጅ የደረሰው። ያ ምንድነው? የፂም ፎቶ ከቢኒ ጋር አድርጎ የፂም ፎቶ ከአቤላ ጋር የተቀናበረው ለሷ ይላከላትን ለቢኒም ላከለት። ቢኒም በጣም ስሜቱን መቆጣጠር አቅቶት ደጋግሞ ቢደውልም ፂም አልሰማችውም፣ ስልኳን አላየችውም። ምክንያቱም በትውስታ ታውጣ ነበር ያሳለፏቸውን እነዛ እንደሳስ የሚሉ ጊዜዎች እያስታወሰች ይህንኛውንስ በምን መንገድ ነው የምወጣው፣ ወንድሜስ ቢሰማ ምን ይለኛል የሚለው ነገር እያሳሰባት ስለነበረ ስልኩን ጭራሽ አላየችውም። ከዛም ደጋግሞ ደውሎ አላነሳ ስትል አንሹ እያለ የቤት እቃው አልቀረውም። ከዛም ሲስታዩ በጣም ለብዙ ጊዜ ተደውሎ እንዴ የት ሄጄ ነበር ይህ ሁሉ ሲደወል ብትልም ግን አላየችውም። መልሳም ለመደወል አቅም አላገኘችም። በዚሁ መሀል አንድ ሜሴጅ ደረሳት። ለእሷ የተላከለት ፎቶ ለቢኒ እንደተላከለት ቢኒ ራሱ ላከላት። በዚህም የተነሳ ራሷን መቆጣጠር አቅቷት በጣም ተጨናንቃ ግድግዳ ተደግፋ ቀረች። ውድና የተወደዳችሁ ሐረግ ድራማ ለዛሬ በነበረን ክፍል ያን ይመስል ነበር። በቀጣዩ እስከምንገናኝ ድረስ ቸር ሰንብቱ። በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በኮሜንት ስር አስቀምጡ።